አርሰናል ከ2022 ወይንም አፕሪል 2022 ወይንም ሚያዝያ 2014 ጀምሮ ካደረጋቸው ከትላልቅ ክለቦች ጋር ወይንም ቶፕ 6 ከምንላቸው ጋር በሜዳው ካደረጋቸው ጨዋታዎች ማለት ነው 18 ጨዋታዎችን ወይንም 18 ግጥሚያዎችን አድርጎ ከነኚህ ውስጥ አንድ በመሸነፍ 3 አቻ በመውጣትና 14 በማሸነፍ በድምሩ 47 ጎል በማስቆጠር እና 20 ጎል ተቆጥሮበት በድምሩ ንጹህ በ27 ንጹህ ጎል በመያዝ ከቶፕ 6 ጋር ባደረገው ግጥሚያዎችን በሜዳው ላይ ማሸነፍ ችሏል ማለት ነው። ይሄንንም ስናነጻጽረውና ስናየው ማለት ነው 77.78 ወይንም 78% ሬሽዮ የማሸነፍ ሬሽዮ አለው ማለት ነው። ቶፕ 6 ከምንላቸው ፕሪሚየር ሊጎች ማለት ነው። ይሄንን ካደረገውን ስናየው የመጀመሪያ የተሸነፈው ከሲቲ ጋር ሲሆን ከሲቲ ጋር 4 ግጥሚያዎችን አድርጎ ሁለት አሸንፎ አንድ አቻ ወጥቶና አንድ ተሸንፎ ነው። ይሄንንም የተሸነፈው ፌብሩዋሪ 2023 ሲቲ 3-1 በሲቲ የተሸነፈው ማለት ነው። ከትላልቆቹ ጋር እንደዚሁ ስናየው ከማንቸስተር ዩናይትድ ጋር ካደረጋቸው በሜዳው 4 ጨዋታዎች 4ቱንም አሸንፎ ሁሉንም 12 ነጥብ ማግኘት ችሏል ማለት ነው። ቀጥሎ ደግሞ ከሊቨርፑል ጋር ስናየው ከሊቨርፑል ጋር 3 ተጫውቶ 2ቱን አሸንፎ አንድ አቻ ወጥቷል። ቼልሲን 4 ጊዜ ገጥሞት 3ቱን አሸንፎ አንድ አቻ ወጥቷል። ቶተናምን 3 አሸንፎ ምንም አልተሸነፈም አቻም አልወጣም ማለት ነው። በድምሩ አርሰናል ከነኚህ ቶፕ ክለቦች ጋር ባደረገው ጨዋታ 77.78% አግኝቷል ማለት ነው። በዚህም በቅርቡ ሁለቱም ሊቨርፑል እና አርሰናል ባደረጉት በፕሪሚየር ሊጉ ስናያቸው አርሰናል 5ቱንም ጨዋታ ያሸነፈ ሲሆን ሊቨርፑል ደግሞ ከ3 ጨዋታዎች ነው ማሸነፍ የቻለው ማለት ነው። በዚህም በቅርቡ ሁለቱ ይህን ውጤት ሲያስመዘግቡ አርሰናል በፕሪሚየር ሊጉ በጠቅላላ እስካሁን ባደረጋቸው ጨዋታዎች 20 ጨዋታዎችን ተጫውቶ 48 ነጥብ በመያዝ በጠቅላላው አርሰናል 40 ጎሎችን በማስቆጠር 14 ጎሎች ተቆጥረውበት በንጹህ 26 ጎል ፕሪሚየር ሊጉን ይመራል ማለት ነው። በአንጻሩ ሊቨርፑልን በምንመለከትበት ጊዜ በጠቅላላ በሊጉ ከተጫወታቸው ጨዋታዎች 34 ነጥብ በመያዝ በጠቅላላ 32 ጎሎችን አስቆጥሮ 28 ጎሎች ተቆጥረውበት በንጹህ 4 ጎል ነው ያለው ማለት ነው። ስለዚህ የሊቨርፑልና የአርሰናልን የጨዋታና የጎል ስሌት በምናይበት ጊዜ አርሰናል ብዙ ጎል በማስቆጠር ከሊቨርፑል አርሰናል 40 አስቆጥሯል። ሊቨርፑል ደግሞ 32 ያስቆጠረው ንጹህ ጎል አርሰናል በፕሪሚየር ሊጉ ራሱ ስናየው 8 ጎል ከሊቨርፑል የበለጠ አስቆጥሯል። ብዙ ተቆጠረበት የሚለውን ደግሞ ለማየት በምንሞክርበት ጊዜ ማለት ነው ሊቨርፑል ስንት ተቆጥሮበታል? 28 ተቆጥሮበታል። አርሰናል ደግሞ የተቆጠረበት 14 ጎል ነው ማለት ነው። ይሄ ማለት 14 የጎል ልዩነት አለው በመካከላቸው ማለት ነው። ስለዚህ ከጎል የተቆጠረበትና ያስቆጠሩትን በንጹህ ጎል ስንመዝናቸው ደግሞ አርሰናል በ22 ጎል ብልጫ ከሊቨርፑል የበለጠ 22 ንጹህ ጎል አላቸው ማለት ነው። ስለዚህ በአሁኑ ሱፐር ኮምፒውተር በሚያሳየው መሰረት ይሄንን ፕሪሚየር ሊግ ወይንም ይሄን ጨዋታ የዛሬውን ጨዋታ የማሸነፍ እድላቸውን በወጣው መረጃ መሰረት አርሰናል 51.2% የማሸነፍ እድል ሲኖረው 22.7 ደግሞ አቻ የማውጣት እድል አላቸው ማለት ነው። በዚህም ደግሞ ሊቨርፑል ያሸንፋል ተብሎ የተገመተው 26% ነው 26.1% ነው ማለት ነው። ስለዚህ የዛሬውን ጨዋታ እንደሚያመለክተን አርሰናል ከ50% በላይ የማሸነፍና ማሸነፍ ብቻ እድል እንዳለው ያመለክታል። ቴንክ ዩ